አንዳንድ ሰዎች በውጫዊ ማንነታቸውና በውስጣዊ ህሊናቸው መካከል ያለው ልዩነት ሰማይና ምድር ነው። በምዕራብ አውስትራሊያ ፐርስ ከተማ በሚገኘው የቪክቶሪያ ፓርክ የመኖሪያ መንደር ውስጥ ሉክ ዴቪድ ፎሴት የሚባለው ወጣት የተከበረና ምስጉን ሰው ነበር። የዩኒቨርሲቲ ትምህርቱን በስነ ልቦና ያጠናቀቀ፣ በማህበራዊ ድረገጾች ላይ የበጎ አድራጎትና የስነ ልቦና እርዳታ ስራዎችን እንደሚሰራ የሚገለጽ፣ ከጎረቤቶቹ ጋር ሰላምታ የሚለዋወጥ ጥሩ ወጣት ይመስል ነበር። ነገር ግን ከዚህ የተረጋጋ ገጽታ በስተጀርባ ማንም ሊገምተው የማይችል አስፈሪ ታሪክ እየተዘጋጀ ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። በኤፕሪል 2020 ዓመተ ምህረት የፋሲካ በዓል የነበረበት ቀን ነበር። የ66 ዓመቷ ማሪ ኮሊንስ የምትባለው አረጋዊ ሴት በአፓርትመንቷ ውስጥ ብቻዋን ነበረች። ማሪ በጸጥታና በሰላም የምትኖር ከሰዎች ጋር ግጭት የሌላት ደግ ሴት ነበረች። ከሷ አፓርትመንት ጎን ደግሞ ሉክ ፎሴት ይኖራል። ነገሩ እዚህ ጋር ነው የሚገርመው። ሉክ በውጭው ዓለም የሚያሳየው ስነ ልቦናዊ ዕውቀትና ሰብአዊነት በራሱ አእምሮ ውስጥ ለነበረው ጨለማ መሸፈኛ ብቻ ነበር። በሞባይል ስልክ ውስጥ የተገኘው ማስረጃ በኋላ እንደሚያሳየው ሉክ ከቀናት በፊት አንድ አስፈሪ ነገር ሲያቀናብር ነበር። በጥቁር ላቴክስ ልብስ ሙሉ በሙሉ ተሸፍኖ እጁ ላይ ቢላዋ በመያዝ በራሱ ክፍል ውስጥ ጥቃት ሲለማመድና ራሱን በቪዲዮ ሲቀርጽ ነበር። ይህ ድርጊት በድንገት የተከሰተ ስሜት ሳይሆን በጥንቃቄ የታቀደ አሰቃቂ ሴራ እንደነበር የመጀመሪያው ፍንጭ ነበር። በዚያ የፋሲካ ቅዳሜ ሉክ ጎረቤቱ ማሪ ኮሊንስ ክፍል ውስጥ በሩን ሰብሮ በመግባት አሰቃቂ ጥቃት ፈጸመባት። ማሪ ራሷን ለመከላከል ያደረገችው ጥረት አልተሳካም። ሉክ ከተፈጸመው ግድያ በኋላ የአስክሬኑን ነገር ለመሸፈን በማሰብ አስክሬኑን በጥቁርና በሰማያዊ ፕላስቲክ ጠቅልሎ በገመድ አሰረው። ነገር ግን የሉክ እቅድ በዚህ አላበቃም። የማሪ ወንድም የሆነው የ62 ዓመቱ ዌይን ጆንሰን እህቱ የስልክ ጥሪ ስለማትመልስ ስጋት አድሮበት ወደ እህቱ አፓርትመንት አመራ። ዌይን በሩን ከፍቶ ሲገባ ያየው ነገር ድንጋጤን የሚፈጥር ነበር። እህቱ የለችም። ነገር ግን በክፍል ውስጥ ሌላ ያልተጠበቀ ሰው ቆሟል። ይህም ጎረቤታቸው ሉክ ፎሴት ነበር። ዌይን ጆንሰን ወደ እህቱ አፓርትመንት የገባው ደህንነቷን ለማረጋገጥ እንጂ በህይወቱ የመጨረሻ ደቂቃዎች ላይ እንደሚገኝ አውቆ አልነበረም። ክፍሉ ሲገባ እህቱ አልነበረችም። ይሁን እንጂ ከፊቱ የቆመው ጎረቤታቸው ሉክ ነበር። ሉክ በዚያ ሰዓት ማሪን ገሎ አስክሬኗን ጠቅልሎ ጨረሰበት አጋጣሚ ነበር። ሉክ የዌይንን መምጣት አልጠበቀም ነበር። ነገር ግን በድንገት የተፈጠረውን ሁኔታ ለመሸፈን ሲል ሁለተኛውን አሰቃቂ እርምጃ ለመውሰድ አልተጠራጠረም። ዌይን እህቱ የት እንዳለች ለመጠየቅ እንኳን ጊዜ ሳያገኝ ሉክ በያዘው ቢላዋ በወንድሟ ላይ አሰቃቂ ጥቃት ሰነዘረ። ዌይን ራሱን ለመከላከል ያደረገው ከፍተኛ ትግል በክፍል ውስጥ ያሉ ቁሳቁሶች እንዲሰባበሩና የደም ምልክቶች በየቦታው እንዲበታተኑ አድርጓል። ይሁን እንጂ በደረሰበት ከባድ የቢላዋ ጉዳት ምክንያት ህይወቱ በዚያው አበቃ። ሉክ በጥቂት ሰዓታት ውስጥ የሁለት ሰዎችን ህይወት ካጠፋ በኋላ ወንጀሉን ለመሸፈንና ማስረጃዎችን ለማጥፋት መሯሯጥ ጀመረ። የሁለቱንም አስክሬን በጥንቃቄ በፕላስቲክ ጠቅልሎ ካሰረ በኋላ የቤት ዕቃዎችንና ወለሉን በኬሚካል ማጽዳት ጀመረ። እውነቱን ለመናገር ሉክ ራሱን እንደ ብልህና ስልታዊ ነፍሰ ገዳይ ይቁጠር እንጂ በድርጊቱ ወቅት የፈጸማቸው ስህተቶች አእምሮ ምን ያህል መታወኩን የሚያሳይ ነበር። ከዌይን ጋር ባደረገው የሞት ሽረት ትግል ወቅት ሉክ ራሱ በእጁ ላይ ከባድ ቁስል ደርሶበት ነበር። ከቁስሉ የሚፈሰው ደም ከራሳቸው ከተጎጂዎቹ ደም ጋር እየተቀላቀለ በየቦታው ይንጠባጠብ ነበር። ይባስ ብሎ በስፍራው ላይ በርካታ የራሱን የግል ቁሳቁሶች፣ የደም ምድፎችንና የጣት አሻራዎችን ትቶ ወጣ። የማሪ ኮሊንስ ቤተሰቦችና ወዳጆች
ሁለቱም እህትና ወንድም ስልካቸውን ባለመመለሳቸው ስጋታቸው እየጨመረ መጣ። የፋሲካው እሁድ አልፎ ሰኞ ዕለት ኤፕሪል 13 2020 ዓ.ም የምዕራብ አውስትራሊያ ፖሊስ ወደ አፓርትመንቱ እንዲሄድ ጥሪ ቀረበለት። ፖሊሶች የጥበቃ አባላትን በማስከተል ወደ ማሪ አፓርትመንት በር ሲደርሱ በሩ ከውስጥ ተቆልፎ ነበር። በሩን ሰብረው ሲገቡ ያዩት ነገር የልምድ ባለቤት የሆኑትን መርማሪዎች እንኳን የሚያስደነግጥ ነበር። በክፍል ውስጥ የአስክሬን ጠረን ይሸት ነበር። በሳሎኑና በኩሽናው ውስጥ ከፍተኛ የተጋድሎ ምልክቶች ይታያሉ። መርማሪዎች በጥንቃቄ ፍተሻ ሲያደርጉ ሁለቱንም አስክሬኖች በፕላስቲክ ተጠቅልለውና በገመድ ታስረው አገኟቸው። የሁለት ንጹሃን ሰዎች ሕይወት በገዛ ጎረቤታቸው በአሰቃቂ ሁኔታ ተቀጥፎ ነበር። ፖሊስ የአስክሬኖቹን መገኘት ተከትሎ በፍጥነት የአካባቢውን ደህንነት በማስከበር አጠቃላይ አፓርትመንቱን በፍተሻ ስራ ዋለ። ትኩረታቸው ወዲያውኑ ወደ ጎረቤቱ ወደ ሉክ ፎሴት አቀና። ሉክ በጽኑ ተጎድቶ በእጁ ላይ ከባድ የቢላዋ ቁስል ስለነበረበት ወደ ሆስፒታል ሕክምና ለመከታተል ሄዶ ነበር። ሉክ ለሆስፒታል ሰራተኞችና ለፖሊሶች የሰጠው የመጀመሪያ የምስክርነት ቃል ሙሉ በሙሉ ውሸት ነበር። ይህም በመንገድ ላይ ጥቃት ደረሰብኝ የሚል ምክንያት ለማቅረብ ቢሞክርም መርማሪዎቹ ግን በአፓርትመንቱ ውስጥ ያገኙትን ደም፣ የጣት አሻራና የዲኤንኤ ማስረጃዎችን ከሱ ጋር ማዛመድ አላቃታቸውም። ነገር ግን ከምንም በላይ መርማሪዎችን ያስደነገጠውና የወንጀሉን አሰቃቂነት ሙሉ በሙሉ የገለጠው የሉክ ሞባይል ስልክ ውስጥ የተገኘው መረጃ ነበር። ፖሊስ የሉክን የኤሌክትሮኒክስ ዕቃዎችና ስልክ መርምሮ ሲጨርስ የሰበሰበው ማስረጃ ተራ የፍርድ ቤት ማስረጃ አልነበረም። በስልክ ውስጥ የተቀረጹ አጫጭር ቪዲዮዎች ተገኙ። በእነዚህ ቪዲዮዎች ውስጥ ሉክ ሙሉ በሙሉ በጥቁር የላቴክስ ልብስና ጭንብል ተሸፍኖ ነበር። በእጁ ትልቅ ቢላዋ በመያዝ በራሱ ክፍል ውስጥ ጥቃት ሲለማመድ ይታያል። ቪዲዮው ላይ ራሱን እየቀረጸ ጥቃቱን እንዴት እንደሚያከናውን፣ ሰዎችን እንዴት እንደሚይዝና እንደሚገድል በጸጥታ ሲለማመድ ነበር። ነገሩ እዚህ ጋር ነው የሚገርመው። ሉክ በስነ ልቦና ትምህርቱና በማህበራዊ ስራው ሰዎችን እንደሚረዳ አድርጎ ቢያስመስልም በድብቅ ግን ሰዎችን የማሳደድና የማጥቃት አባዜ ነበረበት። ይህ ማስረጃ ግድያው በድንገት የተፈጠረ አለመግባባት ሳይሆን በቅድመ ዝግጅት የተፈጸመ አሰቃቂ ወንጀል መሆኑን ለማስረገጥ ትልቅ ድርሻ ነበረው። በምዕራብ አውስትራሊያ የከፍተኛ ፍርድ ቤት በተካሄደው የችሎት ሂደት ሉክ ፎሴት የጥፋተኝነት ስሜት ሳያሳይ ራሱን ለመከላከል ሞክሮ ነበር። ጠበቆቹ የአእምሮ ጤና ችግር እንደነበረበት ለማስረዳት ቢሞክሩም አቃቤ ሕግ ግን በስልኩ ላይ የተገኘውን የቪዲዮ ልምምድና የወንጀሉን አፈጻጸም በመጥቀስ ጥቃቱ በጥንቃቄ የታቀደ መሆኑን አረጋገጠ። የፍርድ ቤቱ ዳኛ የሉክን ድርጊት አስከፊ፣ ጨካኝና ምንም አይነት ርኅሩህነት የሌለው ሲሉ ገልጸውታል። በመጨረሻም ፍርድ ቤቱ በሉክ ዴቪድ ፎሴት ላይ የሁለት ሰዎችን ሕይወት በማጥፋቱ የሕይወት ዘመን እስራት ተወሰነበት። ቢያንስ ለ34 ዓመታት ያህል ምንም አይነት የእስር እፎይታ የማግኘት መብት እንዳይኖረው ተደረገ። የማሪ ኮሊንስ እና የዌይን ጆንሰን ቤተሰቦች ወዳጆቻቸውን በገዛ ጎረቤታቸው በአሰቃቂ ሁኔታ አጥተዋል። ይህ ታሪክ ውጫዊ ሰላማዊነትና የትምህርት ደረጃ የአንድን ሰው የውስጥ ማንነት ሙሉ በሙሉ ሊገልጹ እንደማይችሉ ትልቅ ማሳሰቢያ ሆኖ አልፏል። በቪክቶሪያ ፓርክ የሚገኘው የአፓርትመንት ዛሬም ቢሆን የዚያን አስፈሪ ምሽት ሚስጥርና የላቴክስ ጭንብል ያደረገውን ጎረቤት ጥቁር ታሪክ እንደያዘ ይኖራል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።